ሰላም ሰላም፣ ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩ። ዛሬ ላወራላችሁ የፈለግኩት ስለ ኑሮ ውድነት ነው። እንግዲህ በባለፈው ቪዲዮ ስለ ደሞዝና ስለ ኑሮ አውርቼ ነበረ። ግን ኑሮ አሁንም ጨምሯል። እንደው ለምሳሌ 80 ብር የነበረው እርጎ 110 ብር ገብቷል። እንግዲህ ትንሹ ነገር በዚህ ልክ ከቀጠለ ወይም ከጨመረ ሌላው ምን ያክል ሊጨምር እንደሚችል መገመት ቀላል ነው፣ ወይም የምታዩት ነው። ግምትም አያስፈልገውም፣ በየቀኑ የምናየው ጉዳይ ነው። ስለዚህ ይህ የኑሮ ጉዳይ ማንም ሃይባይ ታጥቷል ማለት የንግድ ቢሮም ለሆቴሎች ብቻ ነው መሰል የሚሰራው። ሌላ ቦታ ላይ ምንም መሻሻያ ተደርጎ አላየሁም። ይህ ነገር እስከየት እንደሚቀጥል አላውቅም። ሰው ማለት አንድ ወር ሙሉ አፈር ደሜ በልቶ የሰራውን ለሳምንት ወጪ አይበቃውም። እሱም ሴተላጤ ወይም ወንደላጤ ብቻ ከሆነ ነው። ቤተሰብ ያስተዳድርማ ከባድ ነው። 50 ሺህ ብርም ቢከፈልህ ምንም አሁን ከኖሮ ደረጃ ምንም ነው። የቤት ኪራይ ስትከፍል ምን ስታደርግ ይህ በቃ አሁን በየቀኑ መዘነጥ መልበስ ምናምንማ ቅንጦት ነው ማለት። ልብስህን አመት ሙሉ እያጠብክ ልትለብሰው ትችላለህ። ግን ምግብ አንዴ በልተህ አመት አትቆይ። ስለዚህ በየቀኑ ያስፈልጋል መቼስ መኖር ከተባለው ለመኖር አይደል የሚበላው። ስለዚህ መኖር ካስፈለገ ደግሞ በህይወት ለመኖር በህይወት የሚያስፈልግ ነገር ያስፈልጋል። ከዚህ መካከል ኑሮን ማስተካከል አንደኛውና ዋነኛው ነገር ነው። ነጋዴውም አሁን ገብቶታል። በቃ ደካማ የማህበረሰቡ ደካማ ገብቶታል። በቃ ሳይበላ አያድርም። ስለዚህ በየቀኑ መጨመር አለብን። በቃ ለዕለት ጉርሱ ምንም ያደርጋል ምናምን 85% አርሶ አደር የሆነባት ሀገር ላይ እንደው ሌላው ከውጭ የሚመጣው በኤክስፖርት ምናምን የሚመጣው ይሁን ተባለ መቼስ ይሁን። እንዴት ሰው ከሽንኩርትና ከቲማቲም ከቅጠላ ቅጠል ይህን ያክል ይጨምራል? ቅጠላ ቅጠል ስል ጫትን አይጨምርም፣ ጎመን ምናምን ማለት ነው። እና ያኛውን እንግዲህ እንደ ቅንጦት የሚጠቀም ሰው ጋር እና ይህን ያክል ነው የወረድ ነው በጣም። እና የመንግስት አካልም ይህን ያክል ትኩረት ያደረገበት አይመስለኝም። እንግዲህ ከማየው አንጻር ነው። እና ትኩረት ቢደረግበት የተደረገበት እንደዚህ ከሆነ ባይደረግበት ምን ሊሆን ይችላል ብሎ መገመት ነው። እንደው የተደረገም ከሆነ ምናልባት በግልጽ ያየነው ነገር ስለሌለ ነው። በየቀኑ ነው የሚጨምረው ሁሉ ነገር። በቃ ቀነሰ ከተባለ ምናልባት ሰበር ዜና ሊሆኑ መነገር አለበት እንጂ ሁሌ ጨመረ ነው። በቃ ጠዋት ገዝተህ ማታ ስትሄድ ጨመረ ነው። ምንም ነገር በቃ እያንዳንዱ ነጋዴ የተማከረ ነው የሚመስለው፣ በአንድ ነው የሚጨምረው ሁሉ። እና ምንም ከሆነ ቦታ ይሻላል ለምትሄድበት የለም፣ አማራጭ የለም እያንዳንዱ ነገር። እና ለማና ቤት እንደሚባል ግራ ነው የሚገባው። የመንግስት አካልም በሉት የግል ድርጅትም በሉት አሰሪው አካል ምንም ነው ለሚሰጥህ ነገር እየተንቀጠቀጠ ነው የሚሰጥህ። በቃ ማለት እንኳን ሊጨምር ቀርቶ ማለት ነው። ኑሮ አንዳንዴ እግዚአብሔር ዝም ብለህ በእግዚአብሔር ጸጋ መኖራችን የምታውቀው የምታወጣውን ወጪና የምታገኘውን ነገር ስትደምረው የሆነ ሰዓት ላይ ከደሞዝ እጥፍ አውጥተሃል። የት አምጥተህ እንዳወጣው ግራ ነው የሚገባው። እኔ እግዚአብሔር በበረከቱ እየሞላው ነው አላውቅም። እና በጣም ከባድ ነው ነገሩ። እውነት ለመናገር እንደው ሰው ሁሉም በቃ ግራ ገብቶት ነው እንጂ እንደው አንዴ ለይቶለት ወጥቶ የኔ ቢጤው ነው የሚጠይቀው ወይ የሚለምነው አንዴ የለየለት ነው። ከዛ የባሰ በየቤቱ አለ። ልጅ ምን ላብለው የሚል ምን ልልበስ የሚል ለትራንስፖርት የሚያጣ እስከ ቢሮ ድረስ ለመሄድ ግራ የገባው ደሞዝ ሞድቤ አልቆ በዛው የሚቀር የደሞዝ ቀን ብቻ ባዶ ነው። 50 ብር ወይ 100 ብር ወደ ቤት የሚመለስ በጣም ብዙ ሰው ነው ያለው። ይሄ ደሞዝተኛው ነው ያልኳችሁ ያለው። ደሞዝ ሳይኖረው ደግሞ የቀን የዕለት ጉርሱን በትበቱ የሚሰራ ደግሞ ምንም ደግሞ በቃ ስራ ሲጠፋ ፀሐይ ሲያንቃቀው ውሎ ጫማው እያቃጠለ ወደ ቤቱ ይገባል በባዶ ማለት ነው። እና እንዴ ሲሆንን በመሬት እያየናት እኮ ነው ሁላችን። ማለት እንግዲህ በምድር ላይ እንዲህ ከሆነ እንደኛ ኃጢአት፣ እንደኛ ተንኮል፣ እንደኛ ዘረኝነት፣ እንደኛ ጎሰኝነት ደግሞ ላይ ምን ይረከበ እንደሚችል ግግራን የሚያጋባው። ከዚህ በላይ ደግሞ ሌላ ቅጣት ካለ ከባድ ነው። እንግዲህ እግዚአብሔር እሱ በምሕረቱ ይማረን እንጂ እና ከባድ ነው። እንዴት ብለን መቀጠል እንደምንችል እንዴት ብለን መኖር እንደምንችል እንግዲህ እግዚአብሔር ሀገራችን ሰላም ያርጋት፣ አንድነታችን ይመልስ፣ ልባችን ያራራው፣ እርስ በርሳችን ምንተዛዘን ምንተሳሰብ ያርገን እንጂ በዚሁ ከቀጠልን እርስ በርሳችን እንደ ድመት ልጅ መበላታችን አይቀርም። ልንበላላ ነው ማለት እንደ ድመት ምንም ልንቀር እንግዲህ እንደዚህ ስለ ሮሮ አታወራ ምናምን የሚል ሰው ሊኖር ይችላል የሌለው። እንግዲህ በኔ እንትን ያለ ግን ወይ ደግሞ በኔ እንትን ይስማማ ደግሞ እንግዲህ ልባችን ነውራ ምን እናደርጋለን? ቢያንስ እንኳን መፍትሄ ይምጣ ሌላ ጉዳይ ሆኖ እያለ
ግን ውስጣችን እንተንፍስ ቢያንስ እንኳን። ስለዚህ መንግስትም እንደ መንግስት፣ ነጋዴውም እንደ ነጋዴ፣ የንግድ አካሉም እንደ ንግድ አካል፣ ማህበረሰቡም እንደ ማህበረሰብ ተዛዝነን ነገ የተሻለ ነገር እስኪመጣ ድረስ ወይ ደግሞ ነገሮች መስመራቸውን እስኪይዙ የኑሮ ውድነቱ እንግዲህ የዓለም ጉዳይ ስለሆነ ማለት ነው። እንግዲህ ወይ ከፖለቲካ ጋር ወይ ምን ጋር መያያዛችን አይደለም። ወደዛ ነገር ባትፈርዱ ጥሩ ነው። ግን የዓለም ጉዳይ ስለሆነ ዓለም እስክትረጋጋ ድረስ መቼም አንደኛው ሲሸጥ ነው አንደኛው የሚገዛው። የንግድ እንትኑ የተያያዘ ስለሆነ ተረጋግቶ ነገሮች መስመራቸውን እስኪይዙ ድረስ እርስ በርሳችን ተዛዝነን ተሳስበን አስረካቢው እንደ አስረካቢ፣ ቸርቻሪው እንደ ቸርቻሪ፣ ነጋዴው ተራ ነገር እንደ ነጋዴ፣ ማህበረሰብ እንደ ማህበረሰብ፣ ደሞዝ ከፋይ ደግሞ እንደ ደሞዝ ከፋይነቱ፣ መንግስትም እንደ መንግስት ያለውን አጣጥመን መኖር ካልቻልን የቤት ኪራይ የሚያስከፍለው ሰውዬ ከቀኑ አንድ ቀን ካላለፍክበት በቃ ከበር ቆሞ ይጠብቃል። አጠናም ይዞ ይጠብቅ ይችላል። እንደ የያዘውን ይዞ ይጠብቃል። ልክ በ28 ሰላም ነው ይላል መሰለኝ። ደርሷል አስታውሰኝ ነው። ምንም ጥያቄ የለውም። አንተ ደሞዝ በዛው በቢሮ አልቋል። ወይ ደግሞ የቀን ሰራተኛ ከሆንክ እንደቀድሞ ስራም ሳይኖር ቀርቶ ይሆናል። ማንም አይረዳም ማንም። እና ልክ እንደ በቆሎ ተሸፋፍነን እስከሄድን ድረስ ያለን የሚመስላቸው ሰዎች አሉ። በቃ ደህና ነዋሪ። ኧረ በስመ አብ ተቃጠልን እኮ በእግዚአብሔር ስም። እና ምንድነው አሁን እኔ ከባድ ነው ብቻ። አሁን እንዲህ ማለት ሴት ላጤ ሆና ወንድ ላጤ ሆኖ በዚህ ኑሮ እንዲህ ከሆነ ትዳር ማን ነው የሚያስበው? አሁን ውለድ ክበድ ምናምን ዘርን ተካ የሚባለው እኮ ዘበት ሊሆን ነው። በቃ በተረት ተረት ወይ ደግሞ መጽሐፍ ቅዱስ ላይ ያለ ቃል ነው ሊቀር እኮ። በዚህ ጉዳይ እንዴት ነው የሚወለደው? ወደ ማሳ ወርድ እንዳናርስ መሬቱም ደግሞ ልክ እንደ እንትን ለምዷል መሰለኝ። ካልሰጠው አይሰጥህም። በቃ መዳበሪያ መቅመስ አለበት። ወርደን እንኳን ወንዳን መሬት ውስጥ በኔ ይገኛል። በርግጥ እና እያንዳንዱ ነገር የተያያዘ ነገር ሆኗል። ነገሩ በጣም ከብዷል። በቃ ካልሆነ ወይም እኔ በቃ እሺ። ለማንኛውም ሰላሙን ሀገራችን ሰላም ያርጋት። እግዚአብሔር ምሕረቱን ያወርድልን፣ ሰላሙን ያወርድልን። እንግዲህ የምንተሳሰብ አንዱ ለአንዱ መከታ የሚሆን ያርግልን። የኑሮ ውድነቱ ግን በጣም ከብዷል። በዚሁ ከቀጠል ምናልባትም እንጃ በጣም ከባድ ነው።